በአብ ወወልድ ወመንፈስ ቅዱስ ስም እንኳን አደረሳችሁ ለተወሰኑ ቅዱሳን በዓላት ወርኃዊ። አሜን። እንኳን አብሮ አደረሰን። ከቅዱሳን ረድኤት በረከት እግዚአብሔር ያካፍለን። አሜን። ጥር 7 ቀን ሊቀ ጳጳስ ወልደ ጴጥሮስ ዘሩ። አንድ አምላክ የሚሆን በአብ ወወልድ ወመንፈስ ቅዱስ ስም ጥር 7 በዚህ ቀን የከበረ አባ የሮም ሀገረ ሊቀ ጳጳስ ወልደ ጴጥሮስ አረፈ። ይህም አባት ስለ ተጋድሎ ገናና፣ ስለ አገልግሎቱም፣ ስለ ትሩፋቱም፣ ስለ አዋቂነቱም፣ ስለ ደግነቱም ከነርሱ በፊት የነበረ ሊቀ ጳጳስ አባ መልጥያኖስ ካረፈ በኋላ መረጠው። ሊቀ ጳጳስን በሮም ሀገር ላይ ሾሙት። በሐዋርያት አለቃ በጴጥሮስ ወንበር ተቀመጠ ጊዜ እሌኒ ልጅ የሆነ ንጉሥ ቆስጠንጢኖስ የክርስትና ጥምቀትን አጠመቀው። ከሃዲያን ጋር ስለሚያደርገው ጦርነት ምክንያት ገና አልተጠመቀም ነበረ። የጣዖትን ቤቶችንም አፈልሶ የእግዚአብሔር አብያተ ክርስቲያንን ሰራቸው። የዚህም አባት የሶል ጴጥሮስ ገድሉ እጅግ ብሩህ የሆነ ነው። እርሱም ሁልጊዜ ሕዝቡን ያስተምራቸውና ከልቦናቸው ከሰይጣን የሆነ ጥርጥርን፣ ክፉ ሀሳብን ያርቃል። ከእነርሱም ስራ የሆነውን የመጽሐፍት ምስጢራትን ትርጉም ያስገነዝባቸዋል። አይሁድና ዮናናውያን ሁልጊዜ ይከራከሯቸው ነበር። ከእርሳቸውም ብዙዎቹ መልሶ ወደ ቀና ሃይማኖት አስገባቸው። የክርስትናን ጥምቀትን አጠመቃቸው። ስሙንም የምዕመናን ዘንድ ፍጹም የሚያስፈራ ሆነ። እግዚአብሔር ስለ ማወቅም ስለ ወልደ እግዚአብሔር ሰው መሆን ብዙ ድርሳናትን ደረሰ። በተሾመ በሰባተኛው ዓመት ስለ አርዮስ በኒቅያ ከተማ ሃይማኖታቸውን በቀና በ3ኛው 118 የከበረ አባቶቻችን የአንድነት ስብሰባ ሆነ። ይህም አባት ሶል ጴጥሮስ ከእርሳቸው አንዱ ነበር። አርዮስም ከተከታዮቹ ጋር ረገመ፣ አወግዞም ለየው። በሾሙትም 11 ዓመት ኖረ። መልካም ተጋድሎም ፈጸመ። እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። አርኬ ሰላም ለከ ጴጥሮስ ሶል መጥምቀ ቁስጥንጥንያኖስ ንጉሥ ካሰቲ መስቀል መዋዕለ ብርዕትከ ኮነ እብራተ ርትዕ ወሳእል እስመ ተቀጠቀጠ ዳጎን ወወዲቀ ቤል በከመ ቀዳሚ ኢሳያስ ይብል። በዚች ዕለት የቅዱስ ኤፍሬም መታሰቢያ ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። አርኬ ሰላም ለከ ጴጥሮስ አብ ምሉአ ጥበቡ በፈረህወተ ክርስቶስ ምልአኒ ከመ ማህየብ በአልባቢሙ ለዘይፈርህዎ ሕዝብ እስመ አድኅኖ ተባህለ ለአምላከ ቅቡእ። ሰለሞን፣ ጎርጎርዮስ፣ ማሪቆስ፣ አትናቴዎስ፣ ሉያ መልእይን፣ ሶስንዮስ ማረቲ። በዚችም ቀን የሰለሞን፣ የጎርጎርዮስ፣ የማሪቆስ፣ የአትናቴዎስ፣ የሉያ፣ የመልእይን፣ የሶስንዮስ፣ የማረቲ መታሰቢያቸው ነው። በረከታቸው ከእኛ ጋር ትሁን ለዘላለሙ አሜን አሜን። ከቅዱሳን ረድኤት በረከት እግዚአብሔር አምላክ ይክፈለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምስጢራት በእምነት ለማይኖር በትሕርምትም ለማይቀርብ የሚገለጽ አይደለም። እግዚአብሔር አንድ ነው፣ ሦስትም ነው።
ሶስትም ነው። ጊዜ ሳይሰፈር ዘመን ሳይቆጠር እግዚአብሔር በሶስት በአካል በግብር ሶስትነት ባህሪ በህልውና በመለኮት በስልጣን አንድነቱ የጸና አምላክ ነው። ከዓለም መፈጠር በፊት ስለነበረው ነገር የሚያውቅ ራሱ ሥላሴ ብቻ ነው። ዓለምን ከፈጠረ በኋላ ሚስጥረ ሥላሴ መለኮት ብለን የምንማረው ትምህርት አንድነትና እንጠቀም ዘንድ እርሱ የገለጠልን ያህል ብቻ ነው። ይኸውም በየጊዜው እርሱ ለወደዳቸውና ደስ ላሰኙ ቅዱሳን የገለጠው ሚስጥር ነው። ከዚህም አልፎን በስጋዊ አእምሯችን ጌታ እንመርምረህ ብንለው ግን ፍጻሜያችን ሞት ማደሪያችንም ገሃነመ እሳት መሆኑን አይቀርም። እግዚአብሔር በአንድነቱ ሦስትነቱ ሳለ ይህንን ዓለም ፈጠረ። እግዚአብሔር ዓለምን ለምን ፈጠረ ቢሉ ስሙ ቅድስት ክብር እንድንወርስ ነው። ስለዚህም የተረፈ ምክንያት ግን ራሱ ያውቃል። በአንድነት ምክንያት ሁለትን በሦስትነቱ አራትነት የሌለበት የዘላለም አምላክ የፍጥረታት ሁሉ ፈጣሪ እግዚአብሔር ነው። አብ ወልድ መንፈስ ቅዱስ በስም በአካል በግብር አንድ ናቸው። በዚህም ጊዜ ተገኙ፣ በዚያ ጊዜ ያልፋሉ አይባሉም። መጀመሪያ መጨረሻ እነርሱ ናቸውና ርኅሩኅ ናቸው። በእናትም ሥርዓት ቅድስት ሥላሴ እንላቸዋለን። የሚጠላቸውም የማያምንባቸውም አይጠሉም። የሚወዳቸውም ግን እጥፍ ድርብ ይወዳሉ። በቤተ መጥተው ያድራሉ። ከፍጥረታትም ወገን ከእመቤታችን ቀጥሎ የአብርሃምን ያህል በሥላሴ ዘንድ የተወደደ ፍጡር የለም። አባታችን ቅዱስ አብርሃም የደግነቱ ሁሉ አባት ነው። በኬብሮን በመምህር ዛፍ ስር ሥላሴ ተቀብሎ አስተናግዷል። አባታችን አብርሃም 99 ዓመቱ፣ እናታችን ሳራ 89 ዓመቷ ሥላሴን በአንድነታቸው አስተናገዱ። አብርሃም እግራቸውን አጠበ፣ ወደ መታደል በጀርባቸውም አዘላቸው። ድንቅ አባት ምሳቸውን አቀረበላቸው። እንደሚበሉ ሆኖለት በዚህ ዕለትም የይስሐቅ መወለድ አበሰረ። ሥላሴን ያስተናገደች ድንኳን ሕያው የድንግል እመቤታችን ማርያም ምሳሌ ናት። በድንግል ላይ አብ ለአጽንኦ መንፈስ ቅዱስም ለአነጽኦ ወልድ በተለየ አካሉ ለሥጋ በእርሱ ላይ አድረዋልም። በዓለ ሥላሴ በዚህ ቀን የሚከበረው ስለ ሁለት ምክንያት ነው። ቀዳሚው ሕንፃ ሰናዖርን ማፍረሳቸው ሲሆን፣ ሁለተኛው ደግሞ ቅዳሴ ቤታቸው ነው። ሕንፃ ሰናዖር ከሺዎች ዓመታት በፊት በአሁኑ ኢራቅ አካባቢ እንደነበር የሚነገርለት ግብረ ግዛት ሲሆን ስሙ ለሀገሪቱም ለንጉሱም በተመሳሳይ ያገለግል ነበር። ከናምሩድ ክፋት በኋላ ሰናዖርና ወገኖቹ ከሰይጣን ተወዳጅ ከጥፍ ውሃ ከኖህ ዕረፍት በኋላ በስፍራው በአንድነት ይኖሩ የነበሩ እርስ በራሳቸው ኑ ሳንበትን ስማቸውንም የጠራ ሕንፃ ስንሰራ በዚህም አባቶቻችን በውሃ ያጠፋ እግዚአብሔር እንውጋው ተባባሉ። ቀጥለውም ሰማይን በቀስት ፎቅ ገነቡ። ከሕንፃውም መርዘም የተነሳ ፀሐይ አብስለው በልተዋል ይባላል። ቀጥለውም ጦር እያነሱ ፈጣሪ ሊወጉ ወርውረዋል። መቼም የእነዚህ ሰዎች ክፋትና ቂልነት ስንሰማ ይገርመን ይሆናል ግን ዛሬ ስለጠንኩ የሚለው ዓለም እየሰራ ያለው ከዚህ የከፋ ነው። ቸሩ ቢጠብቀን እንጂ እንደ ክፋታችን ጠፊ ነበርን። ርኅሩኅ ሥላሴ ግን የሰናዖርን ሰዎች የሰሩትን አይተው ማጥፋትን ሲችሉ አላደረጉትም። የባሪያዎቻቸውንም የኖኅ ቃል ኪዳን አስበዋልና። ይልቁንም ንዑ ነርድ ወንከርአ ነገሮሙ ለከላዳውያን ቋንቋቸውን እንደባልቋሉ እንጂ። ከላዳውያንም ልሳናቸውን ተደባለቀ፣ 71 ቋንቋዎችን ተፈጠሩ። እነርሱም ስምምነት
ተንሸራትተው በተበታተኑ ስላሴዎችን ያህል ሕንፃ በነፋስ ትቢያ እንዲሆን በትኖት። ስለዚህም እስከ ዛሬ ስፍራው ባቢሎን ዝሩት ሲባል ይኖራል። ቅዳሴ ቤት ልክ የዛሬ 333 ዓመት አዲያም ሰገድ ኢያሱ በኢትዮጵያ በነገሱ በ10ኛው ዓመት በ1684 ዓ.ም በጎንደር ከተማ ንግሥተ አድባራት ቅድስት ሥላሴ ቤተ ክርስቲያን ተሰርታ ተጠናቃለች። ጥር 7 ቀን ሊቁ ክፍለ ዮሐንስ ጨምሮ በርካታ ምዕመናን፣ ሰራዊት፣ መሳፍንት፣ ሊቃውንት ባሉበት ቅዳሴ ቤታቸው ተከብሯል። በዕለቱም ታላቅ ሐሴት ተደርጓል። ኢያሱ አዲያም ሰገድ ኃያል፣ ደግ፣ ጥበበኛ፣ አስተዋይ፣ መናኝ ንጉሥ ነው። ቤተ ሥላሴን አስጊጦላታልና ከዚህም ቀን ጀምሮ ጥር ሥላሴ በጥምቀት ከሚከበሩ ሆኗል። ነገር ግን በተሰራች 16 ዓመቷ ደጉ ኢያሱ ከተገደለ በኋላ ቤተ ክርስቲያን በአደጋ ፈርሷል። ዛሬም የምናየው በ708 ዓ.ም በልጁ አፄ ዳዊት ሳልሳዊ የታነጸው ነው። አሜን። ከቅድስት ሥላሴ ረድኤት በረከት በሁላችን ይደር። አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት ምግባችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን፣ መንግሥት ያንተ ናትና፣ ክብር ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል ሰላምታ እንልሻለን። ሐሳብሽን ድንግል ነሽ፣ ሥጋሽም ድንግል ነሽ። የእናቴ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ሰላምታ ይስጥልሽ፣ አንቺ የጌታችን መድኃኒት ነሽ። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና የተወደድሽ ጌታችን ከወላዲታችን ከኢየሱስ ክርስቶስ ዘንድ ይቅርታን ለምኝልን ኃጢአታችንን የሚያስተሰርይ ለዘላለሙ አሜን።